እህቶቻችን ለነሱ እየተጨነቅን ነው፣ ለነሱ እያለቀስን ነው። ለምን እኛ ሳያዩንም? እናቶች ይመርቋቸው፣ እየመረቁ ነው። አሁንም ቢሆን ከመካከላቸው ውጡ ነው ምለው። ተዋቸው፣ ከመካከላቸው ውጡ። አሁንም ደግሞ እዚህ ጋር የምናገረው አንድ ነገር አለኝ። አምሳለች ሀይሚ ታናሽሽ ናት፣ ብሩኬም ታናሽሽ ይሆናል። ብዙዎቹ ገብተዋል፣ በመካከል ብዙዎቹ መጥተዋል፣ አይተናቸዋል። በዚህ በ2 ዓመት ብዙዎቹ መጥተዋል። ዘርፌ አንዴ ላቋርጠሽ፣ ወደ ውስጥ ልገባ ነው። ይቅርታ ዘርፌ። ምን አለ? ምንድን ነው አዲስ ነገር? ኧረ ቺክ ዝም ብላ ነው እንዴ የምትነፊው? አንቺ ትሩንፉላ እሷ ነው ያላልኩም፣ ሌሎች ልጆች ናቸው ያሉት። እኔ ምን አገባኝ? ዞሮ አንድ ናቸው። እኔ ምንም አላልኩም ይመስላል። ገላኔ ሲጀመር አይሻ ቤት መጣ ማለት ነው። ሼር አድርጎላት መጣ ነበር። ሌሎች ልጆች ናቸው ያሉት። እኔ ዞሮ አንድ ናቸው ነው ያገባኝም ብላለች። አላልኩም ብላለች። ዞሮ ሰምታችኋል። ሌሎች ልጆች ናቸው እንዳለ ሰብስክራይብነት ያሉት ማለት ነው እኮ። ገላኔ ቤት አይደለማ፣ ገላኔ ቤት ነው ያው። ገላኔ ቤት ሳይሆን እንትና ቤት ሙዬ ቤት ነው ከፍታ። የእሷ ጓደኛ ናት። ያው ዞሮ ዞሮ አንድ ናቸው። እሷ ቤት ከፍታ ነው ሌሎች ልጆች ናቸው ያሉት እንጂ እኔ አላልኩኝም ብላለች። አይሻ ቤት ሼር ተደርጎላት መጣ። እኔ አላልኩኝም። ዞሮ አንድ ናቸው ነው ያገባኝም። ማንንም አልነካም፣ አልዘቀዝቅም። ሌሎች ልጆች ናቸው ያወሩት ምናምን ብላለች። ይኸውልሽ ዘቅዝቁ እኮ አይደለም ያልኩት ሰሚራ፣ ዘቅዝቁ እኮ አይደለም ያልኩት። ነበረች ገላኔ እሷና ዙዙን ታውቂያታለሽ አይደለም? ዙዙን ታውቂያታለሽ? አውቃታለሁ። ተረጋጊ አንዴ እኮ ተረጋጊ። ሌሎች ልጆች ናቸው። እኔ ሲንዱ ሰምቻለሁ። ቅድምም እንዘቀዝቃለን ብሎ ነበረ። ገባሽ? እዚህ ጋር አንድ ጊዜ እንጂ እኔ ያላልኩኝም ብላለች። አንድ ጊዜ ስሙኝ ሁላችሁ። ገላኔ አሻ ቤት ተጠርታ መታለች። ውሸት ነው፣ እኔ አላልኩም ብላለች። የት ቦታ ነው ያለችው? ገላኔ እኔ አላልኩም፣ እኔ ምን አገባኝ። ነገ ጠዋት እየነገርኳቸው ነው። ተረጋጊ። አዎ በቃ ገላኔን እዚህ ጋር አሁን ስለ እያነጋገርናት ስለሆነ ነው እንዴ። ዝም ብሎ ነው እንደሚወራው። ይኸውልሽ ሰሚራ ጨረሳችሁ? እኔ ደግሞ ልናገር። እሺ ይኸውላችሁ ዙዙና ገላኔ ነበሩ። የነበሩበት ቤት ገላኔ ቤት እንደሆነ አላውቅም፣ ግን ገላኔም ነበረች። ገባሻ? ገላኔና ዙዙ ሲናገሩ ነበረ። ልጆቹን እንዳዘቀዝቋቸው፣ ልጆቹ ምንም አይነት ነገር እንዳትናገሯቸው፣ ሶስተኛው ወገን ገብቶ እነሱን አይበጠብጥ። የእነሱን ሰብስክራይብ አንስተን እንደ ቻሌንጅ አርግተን ሰርተን እንፖስታለን። ከዛን ያኛው ሰው መጥቶ ደግሞ ይቅርታ ሲጠይቅ ያንን እንትን ይሉታል ማለት ነው። ሰብስክራይብ ያደርጉታል። ብሮክ የተደረገው ሰብስክራይብ ይደረጋል። መጥቶ ይቅርታ ሶስተኛው ገላኔ አላለችም። እኔም ነበርኩ። እኔ ሰምቻቸዋለሁ። ሂክማ አለች እኮ ገላኔ ያላለች። መጀመሪያ እኔ ነበርኩኝ። ድንገርሽ ኖ መጀመሪያ ነበርኩ። ገላኔ መጀመሪያ ገላኔ ጋር ነበርኩኝ። ገላኔ አላለችም፣ ምንም አላለችም። ሌሎች ገላኔ ቤት አይደለም የነበሩ ዙዙም ያለች ገላኔ ነበረች አልኩሽ እንጂ ገላኔ ገብቶኛል ወይ? ክሩዬ ተደማምጣችሁ አውሩ። አንዳችሁ ስታወሩ ውት ያዙና ምን ሆነሽ ነው? ተረጋጊ። መጀመሪያ ተጠርታ መጣ እኮ ነው። ረፉ እያለቻቸው ነበር። እነሱ ራሱ እያወሩ ገላኔ ደግሞ ረፉ እያለቻቸው ነበር። ገባሽ? አትልም። በእርግጥ መጀመሪያ ገላኔ አለችን ያላልኩም ብላለች። አትልም። ብላለች እኮ ነገ ጠዋት ፍፄ ወንድሜ ብላ ሀይሚ ትመጣለች። ሀይሚ የቴ ብሎ ፍፄ ይመጣለች። ምን አገባኝ አለች። አንዴ ሰሚራ ለዛ ነው የውላችሁ አንድ ጊዜ ማለት ነው ኬት እንደተወራ ከመጀመሪያ ጀምሮ ኦፍሲት እኔ እኮ እነሱ ጋር ነበርኩኝ። ለዛ ነው እዚህ የመጣሁትኝ ማለት መጀመሪያ አካባቢ እዛ ነበርኩኝ። እያወሩ ነበር። ገላኔ ደግሞ እረፉ፣ ማንንም አትሳደቡ፣ ማንንም እንትን አትበሉ አለቻቸው ማለት ነው። እኔ እኮ ስለሷ መጥፎ ነገር ተሳደቡ ምናምን አላለችም። እሷ ተሳደቡ ብላለች አላለችም። ምህረት ማለት ነሽ አንቺ የምትሳደቢ አላ በቃ ወብሴ ተናገሪ። ነገሩ የለም ምንም ነገር ይኸውላችሁ አንዳንድ ጊዜ ማለት ነው መልእክት የምታመጡት መልእክት እንደዚህ እኪማ ወይ መልእክት ይኸውልሽ መልእክት ስታስተላልፉ ወይም ደግሞ
እዚህ ጋር መልእክት ስታመጡ አንዳንድ ጊዜ ይኸውልሽ፣ ለዛ ነው እኔ የኔ ወርቅን አምናለሁ ብዙ ጊዜ የምለው ለዚህ ነው። ያልተረጋገጠ ነገር አንቺ አሁን ወይም እነሱ ሲሉ ነው ወይም ገላኔ አታወራም ሌላ ሰው አውርቶ በቃ ወይም በቃ እሺ ተባብሎ ላይ ልትደርሺ ትችያለሽ። እሺ እና ስታወሩ መልእክት ስትሰሙ ያ ነገር ማጣራት አለበት። እኔም ለዛ ነው ልውረድ ያልኩት። መጀመሪያ አውርቼ የሚሆን ከሆነ ነው ህዝቡ የተስማማበት እኛም እንስማማለን። ገባሽ አይደለ? ከህዝቡ እኛ ከህዝብን በላይ አይደለም ከህዝብን በታች አይደለም። ግን ደግሞ ማድረግ ትክክለኛ ነገር አብረን አንድነታችን አንድ ነው ወይ? ተናግሬያለሁ እኮ እኔ ከትላንት ወዲያ ቅድምም ተናግሬያለሁ። ከዚህ በፊት ፍፄ ቁልፉን እንዳለ ተቀብሎት እንደፈሩት ዛሬ አንድ ላይ ተጋግተው የመጡ ነው። አየሹ ነገ የምናፍርበት ነገ የምናደርግበት ነገር በአንድ ደቂቃ አንድ ሰከንድ ላይ እቅር ዳውሉ ተረስቶ ማከታ ብሎ የሚጠሩ ሰዎች እዚህ ደግሞ እነሱን የማይነካ እነሱን የሚነካና እነሱን የማይነካ ሁለቱ ጥፋት ያጠፋ ሰው የትኛው ነው ብለሽ ጥፋቱ ላይ ማውራት ትችያለሽ፣ አስተያየት መስጠት ትችያለሽ። ግን ውሳኔ ደግሞ እንደዚህ አይነት ነገር ሲወራ መልእክት ምናምን ስታስተላልፉ በደንብ አዳምጡ። መጀመሪያ ሳታዳምጡ ወደዚህ ጋር ስትመጡ እኛም እንረበሻለን፣ ለሌሎቹም ደግሞ ይደረሳል ማለት ነው። እንደዛ ነው። እሺ ቲማ አሁን ይኸውልሽ እሷ አላለችም፣ ገላኔ አላለችም፣ ያለው ሌላ ሰው ነው። ገላኔ ደግሞ አልስማማበትም አለች። ሲወጡ ደግሞ በቃ እሺ ተባብለው ሲወጡ ሌሎቹ ሊስማሙ ይችላሉ። ሚሚ ሙይታጅ ሚሚ ቆርቆሮ ሙይታጅ እና እንደዛ ነው። መጀመሪያ ሀሳብ ሲነሳ ከመጀመሪያ በደንብ አዳምጡ። ከዚህ በፊትም ቻሌንጅ እንሰራለን። ፎቶ ምን ተባለ? ያንን ሀሳብ እኔ ነኝ ያልተቀበልኩት። ቪዲዮ ከልጅቷ ጋር ሲመጡ ዩቱብ ላይ ሄደን አናይም። እዚህ ጋር እኛ ገስት ላይ አምጥተን እናያለን ተባብሎን እኛ እዛ ጋር እንዲህ ብለን ነው ከዚህ በፊት ሀሳቡን ያፈረስነው ማለት ነው። የልጆቹን እናያለን፣ የሌሎቹ አይመለከትንም ካሁን በኋላ ማለት ነው። ግን ልጆቹ የሁለቱ ልጆቹ ሲመጡ ገስታችን እንለቃለን፣ ሌሎቹን አይመለከትንም። እና እንደዛ ነው። ተግባባን ሂክማ? ሰዎች እሺ ኦክሲድ ሂድበት፣ አልጨረስኩም። ምክር ስጡትና ወርቅ ራሱ ይመለስ። ስለኛ ልጆች ሳይሆን ዘርፌ ሂዱበት፣ ምከሩት የሚሰማ ከሆነ እሺ። እና ፍፄ ወንድሜ በጣም ነው የምወድህ፣ በጣም ነው ማከብርህ ወንድሜ ነህ። በብዙ ውጣ ውረድ ይሁን በብዙም ነገር ተሰድበሃልን፣ ብዙም እናውቃለን። ያ በመልካምነትህም ነገር መቀጠል ነው እንጂ ያለብህ በእንደዚህ አይነት አክል እህቶችህ እዚህ ጋር እሳት ውስጥ ነው ያሉ፣ እናቶች ጭንቀት ውስጥ ነው ያሉ። የልጆቻችን ሳናስብ ልጆቻችን ምን ይሆናሉ ሳንል የነሱ ምን ይሆናሉ፣ እንዴት ሆኑ፣ ምን ተፈጠረ ብለን ነው እኛ በጭንቀትና በዚህ በእሳት ውስጥ ቁጭ ብለን ምናያቸው እና በጭንቀት ውስጥ ሆነን ነው እናንተን እኔ ከኔ ጋራ ከኔ ስልክ ጋራ ሙየት እኮ አረጋታለሁ ግን ትፈታለች። እንደውም ምን አይነት ፍጡር ናት! በዚሁ ይቅርታ በጣም ይቅርታ ልጆቹን እንትን ብለውኝ ነው። በጣም ይቅርታ
የትኛውም ይሁን የትኛውም መከራ ይሁን ሁለታቸው የትኛውም ነገር ይሁን ሁለታቸው ይለፉት፣ ቤታቸው ዘግተው እነሱ ይለፉት። እኛ ይሄ ቤት ሲገቡ ሁላችንም ደስ ብሎናል። ማንንም አያውቀውም፣ ቤታቸው ማንንም አያገኘውም፣ ማንንም አያየውን፣ በደስታ ይመጣሉ ብለን እጅግ ተደስተናል። ይሄ ቤት ሲገቡ ሁላችንም የምናውቀው ነገር ነው፣ በጣም ተደስተናል። ግን ይሄ ቤት ሲገቡ የባሰ ነገር ነው እያየን ያለ ነው፣ የባሰ ነገር ነው እየገጠመ ያለ። በዚሁ ደግሞ እህታችን አምሳለች፣ እህታችን ልበልሽ አምሳለች፣ ታናናሽሽ ናቸው። ብሩኬን ሆነ ሃይሚን ሆነ ታናሽሽ እህትሽ ናት። ብዙ ህዝብ ገብተዋል፣ በመካከላቸው ብዙ ሰው ገብተዋል። ኦዲየንስም ቢያስከፉም ቢሆን መጨረሻ አስደስተውን መርቀናቸው ነው የወጡ ብዙዎቹ። አሁንም ቢሆን ጾም ነው። በዚህ በያሹ ጾም ልለምንሽ፣ በእናትነት በአሰርሹ በአንገትሽ ማተብ ልለምንሽ፣ ልጆቹ አንድ አድርገሽ የፈለገ ስራ ይሁን ኦዲየንሱም ይቅርታ ጠይቀሽ፣ ነገ ይሄ ኦዲየንስ አንቺንም በከፈትሹ ቻናል መልካም ነገር ከሰራሽ ይቅርታን ጠይቀሽ ልጆቹን ቦታ አድርገሽ አስተካክለሽ መልካም ስራ ሰርተሽ ከወጣሽ ይሄ ኦዲየንስ ሁሌም ካንቺ ጋር አለ። በብዙ ውጣ ውረድ ብትመጪ ካንቺ ጋር አለ። ግን ህዝቡን እያስለቀስሽ የእናቶች እንባ እየጠጣሽ የእናቶች ብሎ የውስጡ ሀዘን እየተቀበልሽ ከምትኖሪ መልካም ስራ ስሪ፣ መልካም ስራ ስሪ። ጾም ነው። እህት አለሽ፣ ለእህትሽ፣ ለራስሽ፣ ነገ ለትዳርሽ። ይሄ ኦዲየንስ ብዙ ውጣ ውረድ ያለፈ ነው። ብዙ መከራት ከነሱ ጋር የተቀበለ ነው። እርስ በራስ በብዙ ምክንያት በብዙ ከምንወዳቸው እህቶቻችን ከብዙ ከምንወዳቸው የተለያየበት ኦዲየንስ ነው። በብዙ ምክንያት ልጆቹ ሲነኩ በተለያየ ነገር በመጣ ሁሉም ሲጣላ ሲጋጭ ነው ያለ። ግን ይሄን ኦዲየንስ አታስከፊው አምሳለች። አሁንም ቢሆን አታስከፊ። አለሁ ከጎንህ ማለት ሳይሆን ከሁለታችሁም ጎን አለሁ። ነገሮቹ መልካም ይሆናል፣ ነገ ይስተካከላል። ብሩኬ እኔ እንደ በመሃላችሁ ገብቼ እንደ አበላሸሁት ከሆነ በዚህም በኦዲየንስ ህዝብ ይቅርታ ጠይቄ እሷንም ይቅርታ ጠይቄ አስተካክላለሁ ብለሽ በመልካም ስራ ከመጣሽ እኛም በመልካም ነገር እናይሻለን፣ እንመርቅሻለን። አምሳለች ነገ መውደቂያሽ አታውቂውምና አናልቀስብሽ። እሳት ውስጥ ነው የተቀመጥነው። ኦዲየንሳችሁ ብሩኬ እና ሃይሚ የምንወዳችሁ ልጆቻችን፣ የምናከብራችሁ ልጆቻችን፣ ትልቅ ቦታ እንድደርሱልን የምንፈልግ ልጆቻችን ለምን እኛስ ታስከፉናላችሁ? 110 ሰው የማይሞላ ለምን ለዛን ሰው ብላችሁ ቦታ ትሰጣላችሁ? በራችሁ ዝጉት። በቤታችሁ እንደፈለጋችሁ ሆናችሁ ብትመጡ ህዝቡ ተደስቶ ነው የሚያያችሁ። መጡ ብለን በልልታ ሁሌ ምለዋለው። ልጅ 9 ወር በሙሉ ተሸክመ ነው በምጥ ሰዓት ከባድ ነው፣ ይከብዳል። እኛ ግን እንደዛ ተጨንቀን ነው የምንጠብቃችሁ 12 ሰዓት ሲሞላ። አሁን ግን በዚህ በጾም በረመዳን በሰዓት ውስጥ ተቀምጠን ከዛ ተኩስ ነው አገራችን እንግባ ብንል የምንገባበት መንገድ በሌለበት ተቀምጠን በዚህ እናንተ ከዛ ታሳዝኑናላችሁ። አታሳዝኑን። ተው እንመርቃችሁ፣ እንደምንመርቃችሁም እንመርቃችሁ። አምሳለች በእግዚአብሔር ይዤሻለሁ። እንደው በአንገትሽ ባሰርሽው ማተብ ልለምንሽ፣ በመቤቴ ልለምንሽ፣ ይሄን መልእክቴን አድርሱልኝ። እንደ እናት እንደ ልጆቼም ልለምንሽ። ልጆቼ ሲያጠፉ ተንበርክኬ ለምናቸዋለሁ። እውነቴ ነው የምላችሁ፣ እንዳይሳሰቱብኝ መንገድ እንዳይስቱብኝ ብዬ እለምናቸዋለሁ። እንደ ልጆቼ ልለምንሽ፣ ተመለሺ፣ ልጆቻችን አንድ አድርጊ። ኦዲየንሱ ይቅርታ ጠይቂ፣ እሷንም ይቅርታ ጠይቂ። እህቴ ሳላቅ አጥፍቼ ይሆናል፣ እህቴ ሳላቅ ተሳስቼ ይሆናል። በዚህ ጾም መልካም ስራ ስሪ፣ በዚህ ጾም መልካም ስራ ስሪ። አዎ ከጎን ትንሽ ጥቂት የሚሞሉ 10 የማይሞሉ አይዞሽ ሊሉሽ ይችላሉ። እነሱ አይደለም የሚያዋጡሽ። ብዙ እናቶች ብዙ እህቶች አሉ መልካም የነሱ አንድነት የሚፈልጉ ቀለሊት የሚያለቅሱ ሰብስክራይቡ ሞላ ጎደለ ቢው ቆጠረ ላይኩ እንዴት ሆነ ብለው የሚያለቅሱ እህቶች አሉ። ለነሱ ብለሽ ልጆቻችን ቦታ አድርጊልን። ኦዲየንሱን ይቅርታ ጠይቂ። ራስሽም ከፍ አድርጊው። ዝቅ አድርገሽ
በማይፈልግህ ቦታ እያልሽ ሁሌም ይሄን መልእክት አታስተላልፊ፣ አትናገሪ። ጥሩ አይደለም። ሴት ነሽ፣ ተይ። አንቺ ነሽ እንደውም ሲባል አንቺ ነሽ። እሱ አልፈልግሽም እያላት አይደለም፣ እፈልግሻለሁ እያላት ነው። አንቺ ግን በማይፈልግ በማይገባህ ቦታ እያልሽ የኦዲየንስ ልብ አትስበሪ። ተይ። ነገ የሚያጋጥምሽ አታቂም፣ ሴት ነሽ። ነገ የምትወጥቂበት አታቂም፣ ሴት ነሽ። የእሷን ልብ የእሷን አይምሮ እነካለሁ ብለሽ የኦዲየንስ አይምሮ እየነካሽ ነው። የኦዲየንስ ልብ እየሰበርሽ ነው። እንደመጣሽ እንዳመጣጥሽ መጀመሪያ ቀስ ብለሽ እንደገባሽ በእርጋታ እንደገባሽ አትፍሪ ሲልሽ የእውነት እንዳይመስልሽ። ብሩኬ የምንወደው ልጃችን ነው። ሀይሚ የምንወዳት ልጃችን ናት። ለአንድ ሰከንድ ለይተናቸው የማናቃቸው ልጆች ናቸው። ተይ። በመካል ገብተሽ እንደሚዋጋ ከብት አድርገሽ ህይወታቸው እንደዚህ አታድርጊ። እኛም አታሰቃይን። ፍጹሜ ወንድማችን ከመካከላቸው እስኪ ትንሽ አንድ ላይ አድርጋቸው እና ትንሽ ሽሽላቸው ብትችል አይምሯቸው የሚያሳርፉበት አይምሯቸው የሚያረጋጉበት ከዚህ ነገር የሚወጡበት ብዙ መዝናኛ ቦታ አለ። ኢትዮጵያ ብዙ ቦታ አለ። ይዛሃቸው ሂድ እስኪ፣ ይዛሃቸው ሂድ እስኪ፣ አዝናናቸው። አይምሯቸው ከጭንቀት እንዲወጡ አድርጋቸው እስኪ። እንደው በመቤቴ ልለምንህ ፍፄ፣ እስኪ ለትንሽ ጊዜ እንደ በፊት ሁን። ደብረ ዘይት እንደወሰድካቸው፣ አዋሳ እንደወሰድካቸው እስኪ እንደዚህ አውጥተህ አዝናናቸው። አይምሯቸው የሚረሱት ነገር አድርግ። እኛንም እንደሰት፣ እኛንም አስደስቱን ፍፄ። በመብርሃን ልለምናችሁ ልጆቼ፣ እንደው በእግዚአብሔር ዝቅ ብዬ ያው ተንበርክኬ ልለምናችሁ፣ ተንበርክኬ ልለምናችሁ፣ እንደው እግዚኦ ልበላችሁ፣ እግዚኦ ልበላችሁ። ተው ተው፣ እውነቴ ነው የምላችሁ። ተው ተው ተው። መልካም ስራ እንስራ። የወደቀ እናንሳ፣ የደከመ እናበርታ፣ የተራበ እናጉርስ። በመቅዶኒያ አይታችኋል። ያ ሁሉ ህዝብ አይታችሁ ከነሱ ብዙ ትምህርት ይሰጡን ነበረ። ከነሱ ብዙ ትምህርት አካፍሉን ነበረ። ብሩኬና ሀይሚ ፍፄ አይታችኋል። አዛውንት አባቶች አገር የሚመሩ ቤታቸው የሚመሩ ዛሬ የት እንዳሉበት አይታችኋል። ነገ እኮ እንዲህ የሚገጥመን ነገር አናውቅም። የዛሬ መኖራችን እናውቀዋለን እንጂ ነገ የሚገጥመን አናውቅም። አያለን ያሉ ሀብታምነን ያሉ እኛ ዝቅ አድርገው ቀጥቀጠው እያሰሩ ያው ቤታቸው በደቂቃ ሰዓት ህዝብ ጎርፎ ናዳ እየወረደባቸው ነው። እኛም ሰላም አጥተናል። ተው ተመለሱ። ህዝብ አያልቀስባችሁ ልጆቼ። ተው። ሰው ከሚወድቅብኝ እንጨት ይውደቅብኝ ይላል የሀገራችን ሰው። ሰው አይወድቅባችሁ፣ ሰው አይዘንባችሁ፣ ሰው ይመርቃችሁ። መርቆ እንደተቀበላችሁ ሰው ይመርቃችሁ። ተው ተው። አንድ ሀገር ሰው ነው እየያዛችሁ። ይሄን ሰው ቀላል አይደለም፣ ቀላል አይደለም። ብሩኬ ትላንት እናቶች መከሩኝ፣ ዘከሩኝ፣ አይምሮዬን በቃ የሳትኩት የነበረ እንድመልስ አደረጉኝ አልክ። ያ ነገር ለምን ይደፈርሳል? ትላንት የጠራ ውሃ ዛሬ ለምን ድርፍስ ይሆናል? እንደ ጠራ ቀጥልበት። ነገ እውነቴ ነው ምልህ፣ ነገ ሌላ ቀን ነው። ነገ ሌላ ቀን ነው። የጾም መሀል ደርሰናል። የጾም መሀል ደርሰናል። ሁለታችሁ ሆናችኋል። አው ሀይሚ አሁን ባለፈ ቤት ስትገባ ገባች ብለን በቃ እንደፈለጉ ይሆኑ ይስተካከላሉ ባንበት ቦታ መልሳችሁ ገና ሌላ ችግር፣ ሌላ ችግር። ፍፄም ሌላ ችግር። ይብቃን፣ በቃ ይብቃን። እውነቴ ነው የምላችሁ ይብቃን። አንዘንባችሁ፣ ይብቃን። ሰው ይደሰትባችሁ። በቃ ከነገ ጀምሮ ብሩኬ እንደው በማርያም በምትወዳት በመቤቴ በምትጠራት መቤቴ ሀይሚን ወደ ቤት እንድትመልስ በብዙ ጣር በብዙ ታገል። ፍቅር ብዙ ዋጋ ይከፈልለታል። ፍቅር ብዙ ዋጋ ይፈልጋል። ፍቅር ዝም ብሎ ፍቅር አይደለም። የልጆችህ እናት፣ የወደፊት ህይወትህ፣ የወደፊት ሚስትህ፣ አጋርህ በቃ ህይወቴ ነሽ አንቺ እኮ ህይወቴ ነሽ ካልካት ህዝቡም ቁጭ ይላል በቂጡ። ህዝቡ ቁጭ ይላል። አንቺ የኔን ህይወቴ ነሽ፣ የኔን ፍቅር ነሽ፣ የኔ ሁሉም ነገሬ ነሽ፣ አካሌ ነሽ በላት በሰው ፊት። ህዝቡ ቁጭ ይላል በቂጡ። ሊከፋፈላችሁም የተነሳ
ለካ እንዲህ ማለ ወይ ብሎ ቁጭ ይላል። ይሄ ነገር ከአንደበትህ ይውጣ። መልስ በቃ ህይወትህ አስተካክለው፣ ቤትህ አስተካክለው፣ ኑሮህን አስተካክለው። ሰው አይደለም የሚኖርልህ። ነገ አንድ ነገር ብትሆን ለ2 ቀን ለ3 ቀን ሊያዩህ ይችላሉ። ከዛ በኋላ ግን አይንህ ላፈር ይሉሃል። እውነት ነው ምልህ፣ እኔ ስላየሁት ነው ምልህ፣ በወንድሜ ስላየሁት ነው። እኔ ሰው እንዲህ ይሆናል ወይ እስከምል ድረስ አይቼዋለሁ። የወደቁ ለታ ዞር ብሎ የሚያይ የለም። የወደቁ ለታ የደከሙ ለታ ሰው ዞር ብሎ አያይም። ንቆ ይሄዳል። ትላንት እንዲህ ነበረ ይልሃል። የሚወድህ ያጎረስከው፣ ያለበስከው፣ ያበላኸው፣ ያጠጣኸው ያ እጅህ ይነክስሃል። ብሩኬ ተጠንቀቅ፣ ሃይሚ ተጠንቀቂ። ቤታችሁ ዝጉት፣ በራችሁ ዝጉት። ለማንም አትክፈቱ። ለጓደኛም ቦታ አለው፣ ለትዳርም ቦታ አለው። ለትዳሬ ግን በማንም አልደራደርበትም። ለመወደው በማንም አልደራደርበትም። የመጣ ቢመጣ ለቤተሰቦቼ ቦታ አላቸው። ለመወዳቸው ለወላጅ እናቴ ለወላጅ አባቴ አምጣ ላወጣችን በአንድ አንጀት የእናቴ ልጆች ቦታ አላቸው። ግን ለትዳሬ ትልቅ ቦታ አለኝ። ትዳር ማለት ቋንቋ ነው። ትዳር ማለት የእግዚአብሔር ስጦታ ነው። ትዳር ማለት ሚስጥር ነው። ሚስጥር ነው። ትልቅ ሚስጥር ነው። እናት አባቴን ያላወቁት ነገር ትዳሬን ያውቀዋል። እናት አባትህን ያላወቁት ነገር ሚስትህ ታውቀዋለች። ሚስትህ ታውቀዋለች። አብራህ አንሶላ የምትጋፈፏ ታውቀዋለች። የወደፊት አምጣ የምታወጣልህ በምጧዋ ቀን አንተ ነው የምትፈልገው፣ ሌላ ሰው አይደለም የምትፈልገው። ተጠንቀቁ፣ ተጠንቀቁ። ለልጆቻችሁ ለምትወልዷቸው ልጆች ተጠንቀቁ። አደራ ነው ምላችሁ። ከነገ ጀምሮ ይሄ ነገር እንዳይደገም በቃ 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 አብቁልን። ይብቃን፣ ይብቃን። እህቶቼ ወዳችኋለሁ፣ አከብራችኋለሁ። ጭንቅ ውስጥ ላላችሁ ከጭንቀታችሁ ፎ የምትሉበት ጊዜ ያድርግላችሁ። አገር ሰላም ይሁንልን፣ አገር ሰላም ይሁንልን። ከዚህ እሳት እግዚአብሔር ያውጣል፣ ከዚህ እሳት እግዚአብሔር ያውጣል። ሙስሊም ብትሆኑ ክርስቲያን በድዋችሁ በጸሎታችሁ ተንበርክካችሁ እሳት ነው። ያው ዱባይ እያያችሁ ነው፣ እንደሚንጋጋ እየሰማችሁ ነው። ሁሉም ቦታ ነው። ሰላም የለም። ሰላም ባጣንበት ሰላም እናገኝ፣ ደስታ ባጣንበት ደስታ እናገኝ፣ ፍቅር ባጣንበት ፍቅር እናገኝ። ይሄ የጀመርነው ጾም የክርስቲያንን የሙስሊምን በደስታ በፍቅር ይሄም አለፈ ብለን የምንልበት እንደ ታሪክ የምንቆጥረው ጊዜ ያድርግልን። ወዳችኋለሁ። ኦክሴ እግዚአብሔር አምላክ በጥበብ ጥበብ ይሙላልሽ። አይምሮሽን ከዚህ በላይ ይክፈትልሽ። ትልቆቹ መንገድ የምትመሪ ያድርግሽ። ሚሚም እንደዛው እንደሰበሰብሽን ስንጨነቅ ሲከፋን ይሄ ቤት መሰብሰቢያችን ነው። በሁሉም ነገር እግዚአብሔር አምላክ ለትልቅ ደረጃ ያብቃሽ፣ ለትልቅ ቁም ነገር ያብቃሽ። ለብዙዎቹ የምትሰበስብ ያድርግሽ። የወደቁ የምታነሽ ያድርግሽ። መጨረሻሽ ያሳምርልሽ። ህይወትሽ ያማረ ያድርግልሽ። ኦክሴም እንደዛው ህይወታችሁ ያማረ ያድርጋችሁ። እዚህ ቤት እውነት በብዙ ታበረቱናላችሁ፣ ስንሳሳት ትመልሱናላችሁ። ሁላችሁም ካበዛሁባችሁ በጣም ዝቅ ብዬ ይቅርታ። እህቶቼ እወዳችኋለሁ።